ብቻ ማውራት ነው የፈለግከው? አታዳምጥም ሰው? አውራ። በቃ እንደሱ። እሺ፣ በመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁህ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ፣ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ፣ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣኸው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሆን ትላለህ? በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ መግቢያ ስለሆነ ተረጋጋ። ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንትን እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርጋለን። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። በጣም ቆይተንባቸው። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት የውላቸው አያቸዋል። 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወየታችንም ረጋ በል ቀስ በል መወየታችንም 5 ደቂቃ ነች የምታውቃት። ቆይ 5 ደቂቃ ብቻ ነው አንተና መወየት። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረግ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱ ላስመርጠህ እጀምራለሁ። 2ኛ ዙር ደቂቃ እኔ ልምረጥ፣ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ 2ኛ ደቂቃ የምመርጠው እኔ ስለሆንኩኝ 2ኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን 15 ብሎ ፈርተህ ነው? 2 ደቂቃ አችልም መወየት አችልም። አንድ ደቂቃ አንዲት ጠይቀኝ አይደለ? እስክመልስ አዳምጥ። ረጋ በል። መጀመሪያ 15 አለ። ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል። ከዚያ 4 ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን።
ደቂቃው መረጥ። ለምን ትደርበኛለህ? ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ አለ ስርህ? ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ምን ሆነህ ነው? ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ፣ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ፣ ውይይቶች አይተጣቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ። ተረብሻል። ፕሊዝ ተረጋጋ። ወደ 5 አትረበሽ ኡስታዝ፣ አትረበሽ። ውሃ መጠጣት ጥሩ ነው። አይዞህ ተረጋጋ። አይ ተናደ ነው የምትስቀው፣ እያየሁህ ነው። ተናደ ነው የምትስቀው። ተረጋጋ። አዳምጣ። ኦኬ፣ ኢንተርናሽናል ዲቤቶች አይተሃል? እሺ፣ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ። ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ከውስጥ ላይ ያለኸው። እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ ኡስታዝ። አደርብ አንተ ኢንተርናሽናል ዲቤቶች የማንና የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። አንተ ለተናገርከው አሳየን። አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቁ ተረጋጋ። ቆይ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደቅህ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ አሁን ለተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። ፕሊዝ ተረጋጋ። የ1 ደቂቃ እና የ2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድን ነው? እሱ 1 ደቂቃ ሳውራ ደቂቃው አለቀ፣ ሊወጣ ነው። ያመልጥ ነው። እባክህ ተረጋጋ። ምንድን ነው? ተረጋጋ። አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን ነው የምትረበሸው እንደዚህ? ቆይ ለምን ነው የምትረበሸው? ቃላቶ እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ፣ ምንም የምታውቀው ነገር የለም እኮ አንተ። ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይተህ አታውቅም እኮ። መረጃ በጠይቅ እኮ ምንም የምታውቀው ነገር የለም። 1 ደቂቃ አንተ እኮ እያልከኝ ነው። የ1 ደቂቃ ውይይት ነው የምታውቀው አንተ። መረጃ 1 ደቂቃ ውይይት ፈልገህ ይሁን በቃ ተስማምቻለሁ። የ1 ደቂቃ ውይይት ነው ወይ? በምትፈልገው ይሁን ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማሁልህ። ወላሂ ሊያበልጥ ነው። ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚም ከርዕስቱ ምንም አልወጣው። ናዳምጥ። አትውጣና